ለብዙዎቻችን ሌሊት ላይ ተነስቶ መጸለይ እጅግ በጣም አስቸጋሪ ነው። ለምንድነው አስቸጋሪ ሆነው እንዴት ማስተካከል እንችላለን የሚለውን ነገር በዚህ ቪዲዮ ላይ ነግራችኋለሁ። ሌሊት ላይ መጸለይ አስቸጋሪ የሆነበት አንዱ ምክንያት ምንድነው ካላችሁኝ፣ ሌሊት ለመጸለይ ከተነሳን በኋላ እዛው አልጋው ላይ ተንበርከከን ለመጸለይ እንሞክራለን። ስለዚህ የእንቅልፍ አትሞስፌር ውስጥ ነው የምንኖረው። መተኛት ነው የሚያምረን እንጂ መጸለይ አቅም አይኖረን። እንቅልፋችን ይመጣል፣ በዛው ነው የምንተኛው ማለት ነው። የሌሊት ጸሎታችን ስኬታማ እንዲሆን ማድረግ ያለብን ነገር ፈጥነን ካልጋው ላይ መነሳት አለብን። ወዲያው አላርም ሞልታችሁ ከተኛችሁ በኋላ ልክ ስትነሱ ፈጥናችሁ ካልጋ ላይ ካልተነሳችሁ ብዙ አላርም ካንሰል እያረጋችሁ ብዙ ደቂቃ ትቆያላችሁ። ስለዚህ ፈጥናችሁ መነሳት እየተንቀሳቀሳችሁ ብትጸልዩ ደግሞ ሞር ተመራጭ ነው፣ ሰውነታችሁ እስኪነቃ ድረስ ማለት ነው። ሁለተኛው አስቸጋሪው ነገር ደግሞ የአጋንንቶች ጥቃት ነው። በዛ በሌሊት ሰዓት ላይ አጋንንቶች በኃይል የሚሰሩበትና የሚንቀሳቀሱበት ሰዓት ነው። ስለዚህ እናንተ ተነስታችሁ እየጸለያችሁ ነው ማለት ስራቸው እጅግ በጣም አደጋ ውስጥ ስለሚገባና የሚሰሩን ነገር ሁሉ ስለሚበላሽባቸው እናንተ ተነስታችሁ እንዳትጸልዩ የተቻላቸውን ነገር ሁሉ ያደርጋሉ። ስለዚህ ከዚህ በኋላ የጨለማውን ዓለም ኃይል ደግሞ እየተቃወምን እግዚአብሔር እንዲረዳን እየጸለይን በሌሊት ላይ ብርቱ የጸሎት ሰዎች መሆን እንችላለን። ሌሎች ትምህርቶችን ለማግኘት ዩቲዩብ ላይ ሄዳችሁ ሰርቫንት ፊልሞን ብላችሁ ሰርች ብታደርጉ ታገኛላችሁ።